ከስንት አመት በፊት በገዛ ቅሌትሽ ከዚህ ቤት ከተባረርሽ በኋላ ምን ይሁን ብለሽ ነው የመጣሽው? አንቺ ለማንም ማዝነሽ አታውቂ። እንዴት አወቀች? ነበልባል ነበርሽ። ሄሎ ኢንስፔክተር ስደውልልህ እኮ ስልክ አይሰራም። እርግጠኛ ነህ? እርግጠኛ ነህ ራሱን አጥፍቶ አይደለም? የገዛ ጫካው እንደማይገለው አቅ ነበር። አንሸራቶት ወድቆ ሞተ ሲሉኝ እንዴት ልመን? እኔው ገደልኩት አልኩ እንጂ ማንን ልጠርጥር? ማን የገደለው ኢንስፔክተር? ማን ነው ደግ አባቴን የቀማኝ? በሐሰት የሰው ስም ማጥፋት ወንጀል እንደሆነ ታውቂያለሽ። ማን ያሰት ያደረገው? እዚህ ድረስ ያመጣሽ መቼስ እውነት ስለሆነ መሰለ። ተማሪ ያለው ያነበብኩት አንድ ታሪክ ነበር። አንድ ጎረምሳ ከአባቱ ጋር ታስሮ በግዞት ይኖር ነበር። እና ከዛ ደሴት ለማምለጥ አባትየው አንድ ብልሃት መጣለትና ልጁን ጠርቶ ያገኘውን የወፍም ይሁን የዶሮ ላባ ሰብስበህ አምጣልኝ ይላል። የሰበሰበውን ላባ በክንፍ ቅርጽ ባዋቀረው እንጨት መሳይ ነገር በሰም ያቀለጠ ያጣብቀዋል። በዛ ታገሰው በረው ከደሴቱ ያመልጣሉ። ከማምለጣቸው በፊት ግን አባትየው ለልጁ አንድ ነገር ነግሮት ነበር። ከፍ ብለ ከበረረ ፀሐዩ ብርሃን ሰሙን ያቀልጠውና ክንፉ እንደሚረግፍበት፣ ዝቅ ብሎ ከበረረ የውቅያኖስ ውሃ ላባዎቹን ያረጥባቸውና እንደሚያከብድበት። ጎረምሳው ግን የፀሐዩ ብርሃን አጓጓው። እዛ ከፍታ ላይ ራሱን ሲያገኝ በራሱ ጥበብና ብልሃት የበረረ መሰለው። እናም ከፍ ብሎ በረረ። ክንፎቹ እየረገፉ መሬት ላይ ሲወድቁ ነበር ከመስመር እንዳለፈ የገባው። ይሄ ታዲያ ከኔ ህይወት ጋር ምን ያገናኛል? ምንድነው የምትፈልጊው? ምንም አልፈልግም። የሆነ ነገር መፈለግ አለብሽ። ለሁሉም ነገር እኮ ተመን ያስፈልገዋል። እንጎደለሽም በደንብ አስቢ። ውጭ ሀገር ልክሻለሁ። ራጭ እኮ ነው። ውጭ ሀገር መሄድ ብርቅ አይደለም።
እንድትተይኝ ብቻ ነው የምፈልገው። ምን ማስረጃ አለሽ? መረጃ ይዞ ለፖሊስ አለማሳወቅ ራሱ ወንጀለኛ እንደሚያስብልሽ ታውቂያለሽ? ልባል ግዳይ ስጠኝ። ተከሲስ ፖሊስ ጠርተሽ ነው እንዴ? ለካ አዲስ ዋሱን አንተ ነህ አይደል? እንደሞች የተረገመች ፖሊስ ይዛብኝ መጣሽ መስሎኝ። ምንም አይነት ተጨባጭ ማስረጃ የላትም። እርግጠኛ ነኝ ምንም አባቷ አታመጣም። የሆነች ትንሽዬ ሳንቲም ብንወረውርላት አፏን ትዘጋለች። ትደናበር ሄዳ ያልሆነ ነገር ብትዘላብድ ሁሉም ነገር ጥሩ አይሆንም። ይህ ጉዳይ ማዕረግ ጆሮ መድረስ የለበትም። ልደት መቼ ነበር? አንድ ወር ምናምን ቀረው መሰለኝ አይደል? አይገርም። 28 አመት ሊሞላህ ነው ማለት ነው። አዎ እንግዲህ እንደዛ ነው። ስትጸነስ አውቃለሁ። ስትወለድ ድክ ድክ እያልክ ስታድግ እናት ዲቃላ መጣሽ ተብላ የሰፈር ሰው አይንሽን ላፈርስ ይላት ሁሉንም አስታውሳለሁ። በ14 አመት አያትህን ላሳድገው ብዬ ሳመጣ ችል ነበር የምታከለው። አሁን ግን ይሄው ትከሻ እየተለካካለ። ብዙ ስለምበላ ይሆን? የኔም ህልም ይሄው ከተጸነሰ ዘንድሮ 25 አመት ሞላ። ህልሙን ከባለ ህልሙ ተረክቤ በውስጤ ድክ ድክ ሲል ሐሳቤም መንፈሴም ህይወቴም ሁሉም ነገር የሆነው ኖሯል። አንተን ማሳደግ ብዙም ከብዶኛ ያውቃል። ምትበላውና ምትለብሰው ነገር ማቅረብ ነው። ህልሜ ግን በጣም አስቸጋሪ ነው። ብዙ መስዋዕትነት አስከፍሎኛል። ብዙ የፈለኩት ሀገር የፈለኩትን እየሰራሁ እንደፈለኩ መኖር ይችል ነበር። እዚህ ሰዴ ከተማ ተጣብቄ ያስቀረኝ ግን ህልሜ ነው። ይሄ ተራራ በውስጥ የጸነሰው ኦፓል ለኔ የህይወት ካሳ ነው። ልጅነቴን ተቀማውበት። ሰፈር ጎረቤቱ ላዋረደኝ ጉማዬ ነው። አሁን ጊዜ የለንም። የመሬቱ ጉዳይ ቶሎ ማለቅ አለበት። ጥሩ ማዕድን ቁፈራ ላይ የሚሰሩ ሰዎች መፈለግ አለብን። ኦፓሉን ከሀገር ለማስወጣት ጥሩ ሩት መዘርጋት እኛ ብቻችን አንችልም። ብዙ ሰው ያስፈልገናል። ከዚህ አንፃር ፍርቱና ስትታይ ቢሏት አየር ላይ በእና መጣፋ ምራቅ ናት። ግን ደግሞ ምራቅ መተንፈሻ አካል ውስጥ ብትገባ በትንታ ጸጥ ታደርጋለች። ስለዚህ የፍርቱና ምላስ ዝም የሚልበትን ነገር መዘየድ አለብን።
ወይዘሮ ሽቱ ልጆ በዚህ የዝርፊያ ወንጀል ላይ ተጠርጥሯል ማለት ወንጀለኛ ነው ማለት አይደለም። እሱ በህግ ቁጥጥር ስር ከዋለ በኋላ አጣርተን የምንደርስበት ጉዳይ ነው። አይድሊ ዳዋረድከኝ ተዋረድ አዲሷ ሲሆን ሁሌ አባትን ነፍስ እንዳሳዘንክ አይኑ እንኳን ሳይፈስ እንደዚህ አይነት ነገር ባይፈጠር ደስ ይለን ነበር። ወደ ቤት የመጣ እንደሆነ ግን ችግር የለም። ድጋሚ መታችሁ ታተራምሱናላችሁ። እንድታሳውቁኝ ያባዬን እስገዳይ እኛ ነን የምናሳውቃችሁ። ያባቴን ገዳይ ማፈላለግ ትታችሁ ጭራሽ በሰላም እንዳናዝም መታችሁ ትበጠብጡናላችሁ። ጎፓ ነፍስ ያጠፋ ሰው በሰላም እየተንቀሳቀሰ ነው። አንድ አባቱን በሞት ያጣ ልጅ ግን እርሙን እንኳን በሰላም ማውጣት አልቻለም። ድንኳን ለድንኳን ይሳደዳል። ያም ለአንድ ተራ ስልክ የአቶ ዋሲሁንን የግድያ ወንጀል ሌሎች ባልደረቦቻችን እየመረመሩ ነው። ግቢ ውስጥ የገባ ነው የፍርድ ቤት ትዕዛዝ ስለያዘን ነው። ድንኳኑ ስለተፈጠረው ነገር ግን ይቅርታ እንጠይቃለን። ያው ለቅሶ ቤት ስላልመሰለን ነው። ለልጆች ደስታ ጨዋታ ከዲኤስቲቪ ዲኤስቲቪ በአነስተኛ ወጪ ሁሉንም ልጆች በአንድ ድምጽ የሚያስማሙ እያዝናኑ የሚያስተምሩ ምርጥ ቻናሎችን አቀረበላችሁ። ሳያመልጠን ዲኤስቲቪ እናስገባ። ወራዊ ክፍያችንን እንፈጽም። ለልጆቹ ሁሉም ያለው ዲኤስቲቪ ነው። የኔ መቤት ዘብጥያ ወርደሽ ወጥሽን ከማመሰቃቀልሽ በፊት የሚከታተለኝን ውሻሽን ሰሪልኝ። አባዬ ግን ጠላት ይኖር ይሆን እንዴ? ዋሴ እኔ ሰምቼም አላውቅ። አንቺ ሰምተሽ ታውቂያለሽ? አይደረግም። እሱ የተከበረ ሰው ለዛ ወጥ እየደፋ ጓዳ ለጓዳ እንደሚሮጠው ወንድምሽ አይደለም። እንኳን ከሰው ጋር ሊጣላ እናንተ ላይ እጁን እንኳን አንስቶ ያውቃል። ምናልባት ድሮ ደም የተቀባው ሰው ካለ ይሰምቻለሁ።
ያልሰማነው ጉድ በዘመዶቹ ካለ እንጂ ያም ቢሆን እንሰማው ነበር። እንኳን እቺን አግኝተው በጭራሽ Pakistan's Prime Minister Shehbaz Sharif has called for an immediate action against people traffickers after a boat disaster on Wednesday off southern Greece. Nearly 80 bodies have been found so far. Hundreds of migrants, including Pakistanis, remain missing. Syrians unaccounted for. Pakistani officials say they have arrested several people, including an alleged smuggler from Pakistan based in Kashmir. Well, joining us now is Anvarasan Ethirajan, our South Asia regional editor. Anvarasan, what can you tell us about how much Pakistan know about these people that are sort of facilitating? ለምንድነው ልጅቷን የተከታተልካት? ደምብራ ፖሊስ ጣቢያ እንድትሄድ አንድ ነገር መደረግ አለበት አላልሽኝ ነበር እንዴ? አንተ ማግኘት ያልቻልከውን ሰዓት አግኝተዋለች። ቆይ እንደ ማስረጃ ከሆነ የምትጠቀምበት ምን ሰርቃን ነው ማለት አንችልም እንዴ? ማስረጃ ምን ያደርግላታል? ነገር ለማበላሸት እንደሆነ ወሬ ይበቃል። ወሬ ደግሞ ማስረጃ አይፈልግም። አንዴ በዚህ ወሬ ስማችን ከጠፋ ሁሉም ነገር መስቀልቅል ይወጣል። ፖሊስ ጉዳዩን መከታተል ይጀምራል። ማዕረግ ጆሮ ውስጥ ይገባል። ከዚያ ማብቂያ ማለቂያ የሌለው ጉዳይ ይሆናል። ታምራት የማዕረግ እንኳን ብዙ ያሳስብ። ካሁን በኋላ ራት አይበላም እንዴ ዛሬ? ሃይ ማም አይ ከዳሜ ጋር አንድ ጉዳይ ይዘን ነው። እሺ አሁን ያቀራረዋል። ዛሬ አንቺ ነሽ መሰለኝ ራት። በእጇ የገባውን ፈልቅቀን እስክናወጣው ድረስ ከሷ ጋር ምንም አይነት ጨዋታ አያስፈልግም። በእኔ ጣዩታ አታስቢ። ስትከታተላት እንኳን ያዘችው እኮ ማስታወቂያ የሚመለከተው ዲኤስቲቪ ያላችሁ ቀላል ፈጣን መላ ለዲኤስቲቪ ደንበኞች በሙላ የዲኤስቲቪ ጥሪ ማዕከል ሳይደውሉ በማንኛውም ሰዓት በሞባይሎ በኮከብ 9299 መስላል በመደወል ስሞንና የስማርት ካርድ ቁጥሩን አስገብተው የዲኤስቲቪ ክፍያ መጠኑንና ቀኑን በቀላሉ ማወቅ ብሎም ወርሃዊ ክፍያው በቴሌ ብር፣ በሲቢኢ ብር፣
በአዋሽ ብር በኤምፔሳና በቻፓ መክፈል ይችላሉ። ክፍያ ሲፈጽሙ ዲኮደሩ መብራቱን ያረጋግጡ። በተጨማሪም እንደ E16 ያሉ ብልሽቶችን በቀላሉ ማስተካከል ይችላሉ። ለማስተካከል ስሞን ወይም የሞባይል ቁጥሮንና የስማርት ካርድ ቁጥሮን ያስገቡ። ከዛም ከቀረቡት አማራጮች ፊክስ የሚለውን ይምረጡና ከሚዘረዘሩት የብልሽት ምልክቶች ውስጥ E16ን ይምረጡ። በመቀጠል ፊክስ ነው የሚለውን ይጫኑ። DSTV ሁሉም ያለው እኛ ጋር ነው። ሄሎ ታገኝ እፈልጋለሁ። ራስ ወዳድ ምን ያርግልሻል? አንገብጋቢ ጉዳይ ነው የሚፈልገው። አፋፍ ጠብቀሃለሁ። ቢሮ ልገባ ነው። አሁኑኑ ና። ምንም ነገር ቢፈጠር ትርጉም እንዲኖረው እባክህ አንድ ጊዜ ብቻ አገኘ። ዛሬ ነው ተነጋለው። የኔ ወዲ መሳሰሉ ቆና ሆኖ እንዳገኘ የምን ሞት ነው የምታወሪው? አንድ ነገር ካልሆንኩ በፍጹም እንዳትከፍተው። ለአንዳንድ ነገር ይሆናል። ሰዎችን ስታገኝ ሻይ ቡና የምትልበት ይሆናል። ቤቴን መበርበርና የድዋ እናቴን ንብረት ማተራመስ ሰው መግደልሽን አይሸፍንልሽም። ዘይትን ማዝረክርከሽ የጣልሽው ሰዓትሽንም አያስገኝልሽም።